ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ድጋሚ መጥቻለሁ ማለት ነው። እንግዲህ ማለት ነው ዛሬ ደግሞ ደስታን እቤት ኑር የአብርሃምን ጃኬት ለብሶ ነው ደግሞ ዛሬ የመጣው ምስኪን ማለት ነው። እኔ ምለው ማለት ነው ጃኬት እኔ ከዚህ ልጅ ጋር ተያይዣለሁ፣ እንደዚህ ተያይዣለሁ። እኔ እውነቱን ነው መናገር የምፈልገው። መጀመሪያ ልብሱን መቀየር ይቻላል። ሩታ የባልሽን ጃኬት ለብሶ መጥቶ ማለት ነው ካንቺ ጋር ለምኖር ሻንጣ ይዞ እነዚህ ደግሞ ቱርነፋ እኔ ምለው ማለት ነው በሰላም ነው እኔ ምለው እንደ ፍቅሩን እንኳን ሳትቀበል ዝም ብላ ከማን ወንድ ጋር እኮ የምትኖር ሴት አይደለችም ሩታ። በዚህ አጋጣሚ ስራታችሁን ያዙ እንደ ልጅቷ ትኖርበት፣ ታጣጥምበት፣ ትረጋጋበት። እናንተ ፍቺ ትላላችሁ፣ እናንተ ጠበሽ ትላላችሁ፣ እናንተ አብረሽ ከወንድ ጋር ኑሪ እንዴ! ማን ምን ቤት ናችሁ እናንተ? የሩታን ህይወት ልትመሩ በዚህ ልክ ማለት ነው። ለነገሩ ራሷ ናት በራሷ የማትመራው በእናንተ እየተመራች ማለት ነው። እናንተ ሂጂ ባላችሁት መንገድ ነው የምትመራው። በራሷ መመራት አትችልም። መጀመሪያ ራሱን ይቻል። መጀመሪያ ፍቅር ይስጣት። ፍቅር አሰጣጥ ምን እንደሆነ መጀመሪያ ይወቅ። ፍቅር መስጠት እንኳን የማይችል ልጅ አምጥቶ ፍቅሩን ካንቺ ጋር ሊኖር ነው ከሩታ ጋር ሊኖር ማለት ነው። ወይ ውርደት! የአብርሃምን ጃኬት ለብሶ ከኢሮፕ ከመጣ ጊዜ ጀምሮ ሆቴል ነው ያለው። በቀን ላይ ብዙ ዶላሮችን እያወጣ ነው የሚገኘው እና እኛ ደግሞ ምን መሰለሽ አሁን ላይ ያንቺ ብቸኝነት ያንቺ ብቻ መሆን ያሳስበናል። ብቻሽን መሆንሽ ረጅም ነገር ጊዜዎችን ኖ ቆይ ከመጣ ጀምሮ ሆቴል ነው ያለው። ብዙ ዶላሮችን እያወጣ ነው። ስለዚህ ልጁ ደሃ የሆነ ነው ካንቺ ጋር ይኖር ነው በሉት። እንደዛ በሉ፣ ችግር የለም። አወጣችሁት እኮ ከአፋችሁ አውጥታችሁታል እኮ። ብዙ ዶላር እያወጣ ስለሆነ ሆቴል ስለያዘ ስለዚህ ሩታ ካንቺ ጋር ይኖር። ትንሽ አንቺ ያው አንድ ላይ ክፈሉ ነው እዛ እንዳይከፍል ማለት ነው። እንደዛ በሉ እንጂ ምን ለሩታ አስቡ አይደለም እዚህ የሚኖረው ማለት ነው አይደል? እንዴ ተናገሩ እንዴ ነው ተሳልፊው ምናምን። እኛም ደግሞ በዛ ልክ እዚህ መሆን አንችልም። ገባሽ አይደለ? እና ደህንነትሽ ማለት ነበራችሁ እኮ ከዚህ በፊት ደህንነት። ሩታ ምን ሆነች? ማን ሊጠልፋት ነው? ማን ምን ሊያረጋት ነው? ሩታ ምን ሆና ነው ደህንነቷ ምናምን የሚጠበቀው ማለት ነው? በዚህ አጋጣሚ ምን ሆነች ማለት ምንድናት ማለት የመንግስት እንትናት ወይስ ምን ሆና ነው ደህንነቷ የሚጠበቀው? ጋርድ ምናምን የሚቀጠርላት ማለት ነው። ሲቀጥል ደግሞ ከዚህ በፊትም እንኳን እናንተ ነበራችሁ ከሷ ጋር አይደል እንዴ? እናንተም ኖራችሁ አልጠቀማችሁ እንኳን ደስታ ሊኖር ከሷ ጋር ማለት ነው። ያልተጋባች ኦኬ ፍቅር እንኳን ተውት፣ መጋባቱን ተውት፣ ፍቅር እንኳን ያልተቀበለች በስነ ስርዓት ልቦ አብርሃም ጋር ነው ያለው። ንብረት ኩሳኩሲ ይሄ ኮቶት ሰጣትና ማለት ነው ንብረት ይሰጣታል። መኪና ምናምን ቤት ምናምን የራሱ ያለውን እየሰጣት በንብረት ነው ሊገዛት የመጣው ሩታን ማለት ነው። ገባችሁ አይደለ? መጀመሪያ ጀምሮ የመጣው በንብረት ነው። መጀመሪያ የመጣው ዲያስፖራ ነኝ ብሎ ነው፣ ውጪ ወስድሻለሁ ብሎ ነው። ከዛ ፍቅሩን ሳትቀበል በስነ ስርዓቱ እንኳን ማለት ነው ቤቷ ልታኖረው ማን ነው? ምንድነው እሱ ምንዋ ነው? ምንድነው? ትክክለኛ ጓደኛው እንኳን ሊሆን አይችልም፣ ወንድሟም ሊሆን አይችልም። እንዴ ምንም አይተዋወቅ ሴትና ወንድ አንድ ላይ ሊያኖሩት ባህላችንም አይደለም ምናችንም አይደለም። በዛ ደግሞ ነፍሰ ጡር ነኝ ብላለች አይደል እንዴ? ነፍሰ ጡርነቷን አንተውም። እሺ በዚህ አጋጣሚ ገባችሁ አይደለ? እርጉዝ ሆና ማለት ነፍሰ ጡርነቷ ሲያስታውቅ ድረስ እንጠብቃለን፣ ሩታ ስትወልድ ድረስ ማለት ነው። ምክንያቱም እግዚአብሔር ነፍሰ ጡር ነኝ ብላለች። ገባችሁ አይደለ? ልትሸውዱን እንዳትሞክሩ ወይም ደግሞ ያ ፓርት ልታወጡ እንዳትሞክሩ። እኛ አንረሳም እናንተ ብትረሱ ማለት ነው። ገባችሁ አይደለ? ስለዚህ ነፍሰ ጡር የሆነቿን ሴት ከወንድ ጋር ከማታውቅ ወንድ ጋር አንድ ላይ ልታኖሩ ሌላ ላይ እንዳለሽ ሊሰማን እንፈልጋለን እና ያንን በማስመልከት እንግዲህ ከደስታ ጋር ተመካክረን የሆነ ሰው ያስፈልግሻል በሚል በጎን ሰው ያስፈልግሻል በሚል ደስታ ቆይ የምለው ሩታ ብቻዋን መኖር አትችልም ማለት ነው። አብርሃምንም እንደዛው ከጎን ሰው ያስፈልጋል፣ ብቻን መኖር አትችልም። ሩታንም ብቻሽን መኖር አትችልም፣ ሰው ያስፈልግሻል። በሰላም ነው ገብቶ ከአንቺ ጋር እንዲኖር አንዱ ክፍል እንድትለቂለት እና የአንቺን ደህንነት የአንቺን ሰላም አረጋግጠን ከአንቺ ጋር እንዲሆን እንፈልጋለን። ዛሬ የመጣንበታል ክፍሉን ልታሄደች ምን እኔ ምለው በዚህ ደግሞ አብርሃምን ልትነኩ ነው። እርግጠኛ ነኝ አብርሃም ደግሞ እንዴት የማላውቀው ሰው የማልፈልገው ሰው ከልጄ ጋር እንዲኖር አልፈልግም እንዲል ነው እንደዛ ብሎ እንዲመጣ ነው እርግጠኛ ነኝ። ያ ፓርትም አስቡ ቤተሰብ ማለት ነው። ገባችሁ አይደለ? አሁን አብርሃም እንዴት ልጅ ሲጀምር አብርሃም ልጁንም አይፈልግም እንኳን እንትን ማለት እንደዚህ ሊጨቃጨቅ ይመስለኛል። ግን የበፊቱ አብርሃም ከሆነ ማለት ነው እንዴት ነው የማላቅ ሰው ከልጄ ጋር የሚኖረው ምናምን ብሎ ብጥብጥ ሊጀምር ይችላል። ቤቴ ውስጥ ማኖራችን ምናምን ሊል ይችላል። ገባችሁ አይደለ? ስለዚህ ያ ነገር ነው አሁን የመጡት። እንደ ውጪ ልትሄዱ አልነበር እንዴ? ለምንድን ነው እዚህ የሚኖረው ከሩታ ጋር ማለት ነው? አትሄዱም? ውጪ ቀራችሁ በቃ
እንደዚህ አይነት ፕራንክ አይመቸኝም ማማ። አዎ ኧረ ፕራንክ አይደለም፣ እውነት ነው። እውነት ፕራንክ አይደለም። አንዳንዴ ኮስተር በይ፣ አንዳንዴ በራስሽ ተመሪ፣ አንዳንዴ መልስ መልሽላቸው። እሺ ሁሌ አንቺን እንዲመሩሽ አትጠብቂ። መልሽላቸው እስቲ። ይቀልዳችሁ ማለት ለምን ምን ችግር አለው ማለት ነው። ደስታ ይምር ነው። አልገባኝም። ወንድ ሆኖ እንኳን አይመረም ይሄ ልጅ ይሄ ኩርንችት ደግሞ አንተ እንኳን ተው። ግን ይሄ ሁሌ በእንትን ምን አለ እኔ እኮ ጃኬቱ እንኳን ቀይረ ብትመጣ። ያው ቲሸርቱ ባለፈው ቪዲዮ ሰርቷል ትናንትና ስለሰሩ ያው ግዴታ የአብርሃምን ጃኬት መደረብ አለበት። ለዛ ነው ከቤት ነው የወሰደው፣ ከአብርሃም ቤት ከዚህ ነው የወሰደው። ቤተሰብ ከቁም ሳጥን ነው። ችግሩ ምንድነው? ትርፍ ክፍል አለ። ትርፍ ክፍል እቺ ደግሞ ልክ እንደ እንትን ሄዳ ቤቷን አይታ ምናምን ትርፍ ክፍል አለ ምናምን በሩታ ቤት ልትመሪ ሁለት ነው። ግን ትርፍ ክፍል ስላለ ደስታ እዚህ መኖር አለብን። ማን ነው መደበር አይደለም። ነገሩን ሳይሞቅ ፈላ አደረግነው እኮ የሆነ አጣደፋችሁት። ሳይሞቅ ፈላ ነው የሆነብኝ ማለት ገና ተጥዷል። አሁን አልሞቀም ግን ፈላ። በእናንተ የተነሳ አልገባኝም ነገሩ። ሩታ ከግምት ያልከተችው ነገር አለ። በቀን የሚከፍለው ወደ 300 ምናምን ዶላር ነው የሚከፍለው በየቀኑ። ይሄን ያህል ጊዜውን አስብ። ይሄ ቤት ደግሞ ክፍት ነው። ምን ችግር አለ? አንደኛ በቀን 300 ዶላር ከሚከፍል ከሩታ ጋር ይኑር ነው። በቀን 300 ዶላር ራሱ በአይኑ አይቶ ያውቃል። በዚህ አጋጣሚ ጠይቁልኝ እስቲ 300 ዶላር ላርጋ 300 ዶላር ስንት ነው? 300 ዶላር $1 100 ምናምን 100 እኔ ሰውዬ ማለት ነው ዶላር ራሱ አይቶ አያውቅም። እንኳን ዶላር ከፍሎ ሊኖር ማለት ነው። ስለዚህ ሩታ ጋር ግዴታ መኖር አለበት። ራሱን የማይችል አልጋ ከፍሎ ማደር የማይችል ሰውዬ ደሃ የሆነ ነው ብላችሁ አምጥታችሁ ከሩታ ጋር ልታኖሩት? ምን ቤት ናት? ምን አገባት እሱ? እሱን ደግሞ የምትሸከመው ማለት ነው። እሷ ቤት እሷ እየከፈለች እሱ የሚኖርበት ምን አገባትና ነው? ኧረ እባካችሁ ካዘናችሁ እናንተ አኖሩት። እናንተ ቤት ወስዳችሁ ኦኬ፣ እናንተ አኖሩላት በቃ። አንደኛ ነገር ይሄ ማንም እየመጣ እንደ ልቡ እየከፈተ በር አይገባ። ወንድ መኖሩ ጥሩ ነው። እዚህ ቤት ኖራ ማለት ሌላ ነገር አደረጋ ማለት እሱን እንኳን አታውሩ። እሱን እንኳን አብርሃም በሩን ከፍቶ ሊገባ ሊከለክል አይደለም ይሄ ማለት ነው። ገባችሁ አይደለም? እንኳን አብርሃም አይደለም የአብርሃም ቡችሎች ራሱ ቢመጡ ገፍትሮት ይገባሉ። ገባችሁ አይደለም? ይሄ እኮ መልክ ብቻ ነው ያለው፣ መልክ ብቻ። አነጋገር አይችል ወንድ አይደለ? ቆፍጣን አይደለ? ኧረ በእናታችሁ ተውት እስቲ እንዴ! ወንድ ለኛ ለሴቶች ተውት። ወንድ ምን አይነት ወንድ እንደምንፈልግ ሴቶች ማለት ነው ምን አይነት ወንድ እንደምንፈልግ እኛ ቁንጅና አንፈልግም። ቁንጅና ምን ይሰራል? ወንድ መሆን ብቻ በቂ ነው። ወንድ መሆን ብቻ በቂ ነው። ወንድ ከሆነ ወንድ ሆኖ ማሳየት አለቅ። ጀግና ወንድ ጀነን ያለ አነጋገር የሚችል ግርማ ሞገስ ያለው መልክ ምን ይሰራል? ምንም አይሰራልንም መልክ። በዚህ አጋጣሚ ልንገራችሁ ሴቶች ማለት ነው ወንድን እኔ ራሴ ማለት ነው አጭር ወንድ አልወድም በእድሜ ማለት ነው። ገባችሁ? ከልጅነቴ ጀምሬ አጭር ወንድ አገባለሁ ብዬ ተመኝቼም አላውቅም። ገባችሁ? ነገር ግን እኔ የምፈልገው መልክ ተመኝቼም አላውቅም። ወንድ ልጅ መልክ ማለት ነው። ግን ወንድና ቆፍጣና ወንድ ጀነን ያለ አጠገቡ ስትቆሙ እናንተን በቃም የሚያኮራ አነጋገር የሚችል ጓደኛችሁን ይዛችሁ ብትመጡ በጓደኛ ላይ እራት ግብዣ ብታደርጉ ጓደኛችሁ ቤት ብትሄዱ አነጋገር የሚችል ምሽ ብቻ የሚስቅ ቀልደኛ። አሁን ይሄ አብርሃምን ገፍትሮ ሊጥን ነው። ራሳችሁ ስትግባቡኛ እንደዛ አይደለም። ግን ኦልሬዲ አላንሻ ይኸውልሽ ሩታ ምን መሰለሽ ዋናው ነገር ደስታ እዚህ እንደሆነ የፈለግንበት ደስታ ለአንቺ ሲል ነው የሁሉ ነገር እያደረገ ያለው። ይሄ ሁሉ ዶላር እየከፈለ በሆቴል የሚያድረው ከመጣ ጊዜ ጀምሮ አንቺን ላይ ማስደሰት ወይ አንቺን ለመጠበቅ ነው። ስለዚህ አንቺ ደግሞ ምንም ችግር የለውም ለትንሽ እንዴት ነው ሩታን ለመጠበቅ ሩታን ለማስደሰት ሆቴል ተከራይቶ እየኖረ ያለው? ለማን? ለሩታ ሲል ነው? ሌላስ ምጨምሩ የላችሁ ጊዜ እሱ እስኪመለስ ድረስ እናንተ ያላችሁ ነገር ተጠናክሮ እንትን እስኪደርስ አንዱን ክፍል ስጭ። በዚህ ይሆን ምንም ችግር የለውም። አንቺ በቅንነት ካሰብሽው እሱ አንቺ ከሚከፍለው መስዋዕትነት አንጻር ኖርማል ነው ማለት እሺ። የእናንተ ይሁን። አንተ ግን ተቀብለህ መጣ ከቶ ብለሽ አንተ ምናምን ይዘህ ሩታ ታሳፍሪ ጅል እኮ ነው ሩታ። እሱ እንኳን ተው፣ እሱ ጅል እኮ ነው። ጅል እንዴት ነው በሰው ነው እኮ እንትን የሚለው መድኃኒዓለም ማለት ፋሚሊ አለ አይደል? ለዚህ ሆቴል ምናምን መክፈሉ ምናምን ከከበደ ደግሞ ሊከብድ አይችልም። እንዴት ከብዶ ነው ከብዶት ነው የኔ እናት 300 ምናምን ዶላር መክፈል እንኳን ያቃተው ሰውዬ ካምፓኒ ያለው
ሁለት ቦታ ካምፓኒ ያለው አውሮፓም ካምፓኒ ያለው ኢትዮጵያም ካምፓኒ ያለው ታውቃላችሁ። ግን አልጋ ክፍል $300 መክፈር የማይችል ሰው ነው። በዚህ አጋጣሚ እንኳን ወጣ ወሬው እንኳን ወጣ። ትናንትና ስንትና ስንት ብር አውጥተህ መኪና ገዛ፣ እንደገና ደግሞ ምን የሚያክል ቤት ምናምን ሰራክ። ሰው ይሄ ነገር አሳስበው ነው ከአንቺ ጋር መሆኑን ፈልግ ሰው ፈለግኩ የሰው ነው የኔ እናት። በዚህ ማወቅ ትችያለሽ። ከአንቺ ጋር ሆኜ ህይወቴን እኮ ከኔ ጋር ሆነ ህይወትን ለመቀጠል እኮ ገና በደንብ ለመግባባት እየሞከሩ ነው አይደለ? ነገር አለምን አጣደፍኩ። ሰው እንዴት ነው ሳይግባባ የሚጋባው? ቤተሰብ ሰው ሳይግባባ ይጋባል እንዴ? አይጋባም እኮ። አብርሃምና ሩታም እኮ እንትን እኛ ኦዲየንሶች ሆይ 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 ብለን ኦኬ ብር ሆይ 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 አያስበላቸው፣ ፌመስነት ሆይ 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 አስብላቸው ነው የተጋቡት። ሳይግባቡ ማለት ነው። በደም ሳይግባቡ ሳይጣጣሙ። አሁን ደግሞ እነዚህም ይሄም ደግሞ ይመጣና ገና እንዴ አብርሃምና ሩታ እንኳን ፍቅር ተቀባብሎ ነው በስነ ስርዓት በደንብ አሸሼ ገዳይ ብሎ ነው የተጋቡት። ግን አሁን ይሄ ማለት ነው ገና ሩታ ፍቅሩን እንኳን አልተቀበለችም እኮ። ፍቅሩን ራሱ መቼ ተቀበለች? ሰላም ነው ደስታ ምንም ደስ አላለኝም። ይሄ ነገር እኮ ወርድ ተቃራ ማረጋቸዋለሁ። አንተ ለመረዳት እየሞከርኩኝ ነገሮችን ለምንድን ነው ወርዱ አታውሪ ደስ አይመለከት ያንተ እዚህ ቤት ነው ያያየው ግን ምን ብለህ እንድትወርዱ እኮ ነገር ያለው ስለዚህ እንድታወርዱ እኮ ነግሬያታለሁ። የአብርሃምን ፎቶ ሳይወርድ ነው የአብርሃም ፎቶ እንዲወርድ ነው። ኧረ እባክህ ይሄ ትበላለህ። ይሄ ገባ አይደለ? ገና የመጣ ጊዜ ገና ምንም እንትን ሳይል ነው ይሄንን ፎቶች ምናምን አውርጅ እያልክ ነበረው ማለት ነው። ከዛ አሁን ደግሞ ታወርጃለህ፣ ይወርድልሃል። ምን ይመስላል? ታካላ ወርደቻው ተወርዷል። እዚህ ተገባ ሜሪ አንቺ ሞክረሽው ቢያላለሽም እኮ ይፈነቃቅማ በወንዳቅ እንደዚህ ነው እኮ ቢያላል እኮ ስለዚህ በወንዳቅ ደግሞ ይሄንን ምንም አስገብቶ እንደዚህ ማታ ይፈነቃቅል ወንዳቅ እንዴ ይሄ ምን ወንድ ነው? ይሄ ምን ወንድ ነው? ሴት አይሻልም እንዴ? ምን ወንድ ነው? ሻንጣውን ይዞ ሴት ቤት የሚገባው ወንድ ነው? ካልቆጣ ስለሆነ እዙ የሰው ቤት ስታስረክብ እኮ ቀለም አስቀብታ ምናምን ዝም ብለህ ትተን ልንወጣ ስለሆነ ችግር የለውም። እዚህ ይሁን ትተን ልትወጣ የነበረው ቤት ነው የመጣኸው። አቅም ስለኖረ ነው ሩታ ጋር ለመኖር የመጣኸው። $300 መክፈል አቅቶ ማለት ነው ዲያስፖራ። ኧረ ችግር የለውም። እኔ አሁን መጥቶ ማንም ተነጋግሮ ቀለም አስቀብቼ ማስረከብ አለብኝ። ሰዓት አስረክባለሁ። ግን አሁን አንተ ይሄ ቀለም ማስቀባቱ ማስረከቡ የሰው ቤት ምናምን አይደለም። ሻንጣህን ይዘህ ቀጥታ ሴት ቤት መጣ። እሺ ከዛ ደግሞ ቀጥታ ምንም እንዴት እዚህ ቤት ይሄን ነገር ታስበዋለህ? ሲጀመር እሱ ሁሉ ፕሮሰስ ይቀርና እኮ ሲጀመር እዚህ ቤት ለመኖር ራሱ ማሰቡ ራሱ ሩታ ማለት ንገሪልኝ እስቲ በደንብ ማለት ነው። ከአብርሃም ጋር ተኝተሽ ልጅ ተጠንስሶ ልጅ አሁን ያለበት ቤት ውስጥ ለመኖር ማሰቡ ራሱ እንዴት ነው? ይሄ ነው አሁን ለሩታ ፍቅረኛ ነው ብላችሁ አርዲ ብላችሁ ምጽፉት። አርዲ አርኤል ብላችሁ ጻፉ። የኔ እናቶች ማለት አታሽቃብጡ። አዎ ከሉሌ ጋር ብቻ ጻፉ። አብርሃምን ራሱ ካስወጣችሁ ማለት ነው። ገባችሁ አይደለ? ከልጇ ጋር ጻፉለት። አታሽቃብጡ። ይሄ አርዲ ዲ ምናምን ይሄ ዲ ነው። ይሄ ወንድ ነው፣ ወንድ አይደለም። እሺ ለሩታ የሚመጥናት ነው የማይመጥናት ራሱ ማታውቁ ዝም ብላችሁ መሄድ በተጓዘበት ነው እንደምትጓዙት። ሴት ነው ይሄ ህፃን ነው ወይ ሰው ሁሉ ፕሮሰስ ይቀራል ማለት ነው። ገና እናንተ በደንብ በሽ ተግባባልና ነው ለእንደዚህ እኮ በደንብ እንድትግባቡ ያደርጋችኋል። ይሄኛው ነገር እሱ ሲሆን ተግባባው ሻንጣውን ይዞ ቤት ገብቶ ነው እንዴ? ዳኒ አዎ ምን ማለት ነው? ይሄ ሀሳብ የማን ነው ሲጀመር? የኛ ማሰብ ነው እሱ ማሰብ ነው። አትናገርም አንተ በቃ እዚህ መሆኑ ማለት ነው። ይሄ አይናገርም፣ ማውራት አይችልም። እንደ ሐውልት አቆማችሁ እናንተ አውሩለት እንጂ የ4 ኪሎ ሐውልት ማይነቀነቀው ሐውልት ነው እንጂ ሁለቱን እጅ ኪሱ ላይ ከቶ መቆም ነው። እንቅልፍ ላይ ነበረ ሲጀመር። አረ ወይኔ አሁን በየቀኑ አካችሁ የሚለጉም እዚህ ስትመጣ ምን እዚህ ሲመጣ ሲጀመር ሁሉም ቦታ ልጎማ ነው። ልጓሙ ነው የታሰረለት የፈረስ የት አውሩት ያውቃል። ሲጀመር ግን ተፈጥሮ ነው። ምስኪን የምር ያሳዝናል። አንዳንዴ አይደለ ቤተሰብ ተፈጥሮ ነው መሰለኝ ማውራት አይችልም። ምስኪን ይሄ የሀሳብ እሱ ስላልሆነ ነው ዝም የሚለው። በዚህ ልክ መከራከር ያልፈለገው አሁን እንደምታስቢለት ከሆነ የእናንተ ሀሳብ ነው አይደል? የትኛው ክፍል ነው የሚሆነው? ደብራችሁ እነዚህ የለሰው ፍቃድ ነው እንደ ወስታችሁ ሻንጣውን የምታስቀምጡለት። ይበቃሻል ሩታ። ሲጀመር ይሄ ሻንጣ ከዱባይ ይዛችሁ ሄዳችሁ ሻንጣ አይደል እንዴ? ሩታና አብርሃም ማለት ነው።
መሆኑ ምንድነው ጉዳቱ? ምንድነው ጉዳቱ? ነው ልቀቂ። ቆይ አጠገብሽ መሆኑ ምንድነው ጉዳቱ? ብቻ ምንድነው ጉዳቱ? በጣም እያናደዳችሁኝ ነው። ለምን አትሰጣችሁ? ስለሰማችሁ ምናምን በዚህ ልክ ነው እንደዚህ የምትሆኑት። ግን ዳኒ አንተ ምን ፍላጎት ናቁሽ አሉት ናቁሽ እንድትናቂ ያደረግሽው ደግሞ አንቺ ራስሽ ነሽ። ቤትሽ ላይ ገብተው እንደፈለጉ አንቺን ሊመሩሽ እንዲችሉ ያደረግሽው አንቺ ነሽ። ለዛ ነው በዚህ ልክ ንቆ አንቺ ቤት ሰው ለማኖር ያመጡት። ገባሽ? ማትናገሩ ምን ይላል? አራንተ ትለያለህ። በስመ አብ ቀላል ይለያል እንዴ? ማውራት አይችልም። ምን ላድርግ? እንዴ ያያቸው ጋር ምን ላድርግ ማለት ነው? ምንድን ነው ላድርግ ማለት ነው? ሳትፈቅድልኝ እንዴት እገባለሁ? ምን ሆናችሁ? ለምን ትፈቅድልኝ? ያያቸው አሉ ታውልሽ ይሁን መስዋዕትነት እኔ ያለው ረግጦኝ ይግባ ቤት ስሚኝ፣ ይሁን መስዋዕትነት የከፈለው ይሁን ዶላር እየከፈለ የሚኖረው መስዋዕትነት ይክፈል። አንተ ዶላሩን መክፈል ጫንቆሃል፣ አሳስቦሃል። ችግር የለውም። በቃ እንደዛ አይነት ሀሳብ ካለብህ የሰራህልኝ ቤት አለ አይደለ? እዛ ሄደህ ትኖራለህ። ያልኩ ችግር የለም። መድኃኒዓለም አባት ድረስ አንተ ልክ ሰው ያስፈልግሻል ነው ብቻሽን እንዳትኖሪ እኮ አንተ ሰው አይደለም፣ እነሱ ሰው አይደሉም። እየተገናኘን ነው አይደለ? የግድ ሰው ያስፈልገኛል። ሰው አስፈላጊ እዚህ ቤት የሚያድር ሰው ያስፈልጋል። ሰው አስፈላጊነቱ የሚታወቀው የግድ ቤት ውስጥ አብሮኝ ካላደረሰ የለኝም። እናንተ ናችሁ በዛም ታስቡት። ሩታ ብቻዋን መኖር ትችላለች። ገባችሁ አይደለ? ግዴታ ሰው ከሷ ጋር መኖር የለበትም። ምን አይነት አስተሳሰብ? ሁሉም ሰው ያስብ። እኔ ግን እንደዛ አላስብም። እኔ ደግሞ ማላስበውን ነገር ምንም ሊቀበለው አልችልም። አንተ ለምን አትገባም? ኖ ወዴት ነው የሚሄደው? ናግባ አይሆንም። እግዚአብሔር ከዚህ በኋላ እዚህ ነው የሚኖረው። በቃ አለቀ። እዚህ ነው የሚኖረው። አንቺ ካሰጠሽው የትኛው ክፍል እንደሆነ ግን የራስሽ ጉዳይ ነው፣ አይመለከተኝም። ገባሽ? በቃ ከጎንሽ ሰው ያስፈልግሻል። የሚሆንሽ ሰው ደግሞ እሱ። ቆይ ኩርንችት ማለት ነው። አንተ ባልከው ነው እንደሚሆነው። አብርሃምን በቃ አታገባም። ሩታ አርግዛ አንተ አታገባም አልክ። ቀለበት አታረግም አሳያለሁ ምናምን እያልክ አሁን ደግሞ ከዛ ሩታን ደግሞ ግዴታ ከደስታ ጋር ትኖሪያለሽ ብለህ ባለፈው እያስገደድካት ነበረ። ከዛ ደግሞ ዛሬ ደግሞ ግዴታ እዚህ ቤት መኖር አለበት። አንተ ነው በሷ ህይወት የምትመራ። በሩታ ህይወት እናንተ ናችሁ እንደምትመሯት። ልብሽ አሁንም አልቆረጠም። ልብሽ ማለት ነው። እንኳን አልቆረጠም ከአብርሃም ጋር ልቦ አልቆረጠምና አልቆረጠም ብላችሁ ግዴታ ደስታ እዚህ ጋር ኦኬ ደስታን ማኖር ከቻለች ነው ከአብርሃም ጋር ልቦ የቆረጠው ማለት ነው። አብርሃም ጋር መኖር ማትፈልገው ከደስታ ጋር ከተለያየች ነው ማለት ደስታን እዚህ ቤት ካኖረች አብርሃምን ትጠለዋለች ማለት ነው። አቤት አስተሳሰብ። የኔ ልብ እንደ ሌላ ቦታ ለመሆኑን ለማረጋገጥ የግድ እሱ ቤት መግባት አለበት። እናንተ እንድታምኑ ምን ችግር አለ? እናንተ እንድታምኑ ነው ማለት ነው። ተደብሮ ማረጋው እግዚአብሔርን አሁን እኔ እናንተ እየተነጋገርን እየተግባባ ምናምን ከዛ ደግሞ ማይሆን ሀሳብ ሲመጣ አክሰብታ ግን የሚመጣው ነገር ነው። ምንም የማይቀመኝ ደህና ነው። ይሄ የሰው ቤት አለም የሩታ ቤት ማለት ደግሞ አንተ ቤት ነው። ስለዚህ ፍላጎቷን እያያ በግድ ግባ ምናምን ትሉኛለች። እኮ እሷ ተስማምቶ መጣ። ከዛ ልክ ነች ይላል። እዚህ መጥቶ ምስኪን ተጀመርኩ ነገር ያለው በር ላይ ነገር ያለው። እሺ እንዴት የሰው ቤት ሊመጣ ይችላል? ስንት እንግዳ ይላል። አንተ ያማልን የሰው ቤት የሩታ ቤት አንዴ ቤት በር ላይ ነገር ያለው እንዴት ይመጣል ሰው ቤት? ስንት እንግዳ ይመጣል ምናምን አላለም። ገባ? የሩታ ቤት ማለት ያንተ ቤት ነው። ትክክል ነው። ልክ አይደለም። የሩታ ቤት ማለት ያው ልክ ሰማያ ለዚህ ማናቸውበት ስርዓት ይኖርሽ። የምትናገሩ ነገር ከገባና ግባ። ጀመር እቺ ማኖሪ መች ከበረኝ አልኳችሁ። እናንተ ናችሁ ጨቅጭቃችሁ ይጠራል። እሰይ አያችሁ እናንተ እነሱ ናቸው። አያችሁ በሩታ ህይወት ውስጥ ሁሉም ጥልቅ ብቅ የሚሉት እነሱ ናቸው። እነሱ ናቸው ለካ። ምን ሆናችሁ በዚህ ልክ እንድትናገሩኝ አልፈልግም። እንደዚህ ትንሽ ወንዳ ወንዱን ጥሩ ነው። ብናገርም አንደኛ ነገር እሱም ራሱ ፍላጎቱ እንዳልሆነ እየነገራቸው ፍላጎት እኔ ምንም ማለት ነው። ደስታንም ይዞት የመጡት እነሱ ናቸው። በግድ ማለት ነው ትኖራለህ ብሎ ከዛ አሁን ደግሞ አልኖርም ሲል ደግሞ በግድ ደግሞ ትወጣለህ። ምን አይነት እንትን የሚለው የሚያስጠላ እንትን ነው። እናታችሁ
ሆነ ፈልገዋለሁ ከሷ ጎን ሆነ ፈልጋለሁ። ሻንጣ ይገባል። ምንድን ነው ሻንጣውን አስገቢና ሻንጣው ሻንጣው ይኖር በቃ ሻንጣ ታስደንቋት ሜሪ ምን ሆናችሁ? ያለልካሱ ሌላ ውስጥ ልትገባ ነው የምታደርጉታለ? ምንድን ነው ፍላጎቷ? ነበር ልክ እኮ ነው። ለምትጫወት ልክ እኮ ነው። ሜሪ በጣም ትክክል እኮ ነው። ችግር እኮ እየቀለድሽበት ነው። ምክንያቱም እሱ እየጠቀምሽበት ያለሽ አብርሃምን ለማስቀናት ነው። ሩታ ይሄ ነው እያደረሻለሽ። አሁንም ሩታን እየሰደቧት ነው። አያችሁ? እኛ እያወራን ያለውን ነው እያረግሽ ያለሽው አብርሃምን ለማስቀናት ነው። እሱ ላይ እየተጠቀምሽበት ነው። እሱን አትፈልጊም። አትፈልጊም። እንደዛ አይነት ሀሳብ ቢኖር ኖሮ በጣም ድሮ ምናምን የጀመረው ነገር እስካሁን ማስቀጠል። ስለዚህ እንደዛ አይነት ሀሳብ ስለሌለ ነው ነገር አለሞቶቼ እንደገና እንደ አዲስ ከእሱ ጋር ጓደኛ ሆንኩት። ሩታ ይሄን የምናደርገው ማናችንም ብንፈልግናለን። እኔ ሜሪ ከዚህ ጉዳይ የምንጠቀመው ነገር የለም። ግን ከአጠገቤ ሰው ያስፈልግሻል። ልክ አይደለም። ብሽ ከአጠገቤ ሰው ሊያስፈልገኝ ይችላል። እናንተ አላችሁ፣ እሱ አለ። ግን ደግሞ እንደዚህ አይነት መንገድ አይደለም። ምን ችግር አለ? ልክ አይደለም ሜሪ እንዴ ለማለት ነው። ለተረጋግተን ያለን ምን ታመጣለሽ? ግባ እያልክ ሰው እንደሚያስፈልገኝ ልትነግረኝ አይገባም ዳኒ። በጣም የሚደብረው ለምንድን የሚደብረው? እዚህ ጀመር ለማንም አትሆንም ማለት ነው። እንደምታገባ እዚህ መጣ ይኸውልሽ ሩታ እዚህ መጥቶ ከአንቺ ጋር እኔ እኮ ከኋላ ከሩታ ከኋላ ተደብቆ ማለት ነው የፈለግነው ማለት ነው። አንቺ ጋር ምንም ነገር እንዲያደርጋል አንድ ክፍል አለው ለብቻው እዛ ይቀመጥናል። ምክንያቱም አንቺ አሁን የተፈጠረ ነገር ሰው ያስፈልግሻል። የተፈጠረ ነገር ዘሎ በሩ ከፍቶ እየገባ ነው አይደል? አብርሃም በሩ ከፍቶ እየገባ ነው። ዘሎ ይግባ አብርሃም ይግባ እና ምንድን ነው እኔ የምለው አሁን አብርሃም እዚህ ቤት ገባና አሁን አብርሃምን ሊመልስ ነው ይሄ። አብርሃም በአንድ ጥፊ ቢል ይሮጣል። እሺ መግባቱን ትፈልጊያለሽ? መምጣቱን ትፈልጊያለሽ? መጀመሪያ ወንድ ይሁን እንጂ ሩታን በፍቅር እስቲ ጠብ ያድርግ ይሄ ልጅ መጀመሪያ። የምሬን ነው። በአብርሃም ዙሪያ ሄርሜላ አለች። እንኳን ወስዶ ሄርሜላ ጋር የሚያደርግ ሰው እኛ ምንም ያደርጋል እሱ ገባሻለ። በቃ ይግባና ከአንቺ አትሊስት እንደዚህ በር ከፍቶ አቤት ብሎ ሰውና አታትልም። እኔ እዚህ ቤት ገብቼ ማድረው እኮ ሰው ፈቃደኛ ስትሆን አይደል? ምን ነው እኔን ማሰብ ለምን ከበደው? ሩታ ገብቶ ገብቶ እዚህ እንዲኖር አትፈቅጂም? አልፈልግም። ናውጣ እዚህ ምታርጋ እነዚህ ስርዓተ ቢሶች የምሬ ነው። ስርዓት የላቸውም። አያችሁ በእግሯ ሻንጣውን እንዴት እንደምታደርግ ማለት ነው። ቢያንስ ለቪዲዮ ራሱ እንትን ቢል ራሱ ስርዓት የላቸው እነዚህ። የሆነ እንትን አደጊ ምን የሚባል ስድብ አለ በእናታችሁ? ምን አሳዳጊ ነው የሚባለው? እነዚህ በስማ እንደኛ ተቆንጥጣችሁ መቼ ባለንጋ ተገርፋችሁ መቼ አሳደጉ ቤተሰብ? የምሬን ነው። ባልረጋጋም እንታመጣ ስትረጋጉ መምጣት ስላለች ሲጀመር ሰዎቹ ልክ አይደለም የምታደርጉት የምታወሩት የምታስቡት አይቻልም። እቺ ስጋ ስለተሸከመች ማንኝ ብላ ነው የምታስበው? እቺ በሬ ማለት ነው። የምሬን ነው። እዚህ ጋር መሆን አልችልም። ስልኳን እዚሁ አስቀምጣ ነው ሄደችው ሜሪ ማለት ነው። ሲጀመር በእንትኑ አይደለም የሚቀርጸው የእሷ ቤት አይደለ የተለቀቀው። ብዙ ነገር እየሞከርኩኝ አይደል? ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሲያዩት ያላማረ ሲበሉት ያቀራል። ባይ ባይ።